አንዳንድ ችግሮችን በወርቅ ያልተፈታ ችግር፣ በብር ያልተፈታ ችግር፣ በዘመድ ያልተፈታ ችግር፣ በእውቀት ያልተፈታ ችግር ሞትን ፈንቅሎ በተነሳው በአብ ቀኝ ባለው አይኖቹ የእሳት ነበልባል በሆኑት እግሮቹ የነጠረናት በሆነው ወገቡን በጽድቅ በታጠቀው ከአንደበቱ ከእውነት ወገን የተሳለ ሰው የሚወጣው በኢየሱስ ይፈታሉ። እስኪ ጩኹና ኢየሱስ በሉ እስኪ። ለኑሯችን ኢየሱስ፣ ለትዳራችን ኢየሱስ፣ ለቤታችን ኢየሱስ፣ ለሽባነታችን ኢየሱስ፣ ለራያችን ኢየሱስ፣ ለከበደን ነገር ኢየሱስ፣ ጥያቄ ለሆነብን ነገር ኢየሱስ፣ ላልተፈታው ነገር ኢየሱስ፣ ለተያዘው ነገር ኢየሱስ፣ ለታመመው ነገር ኢየሱስ ኢየሱስ። ኢየሱስ ጌታ ነው። ሐዋርያት ሥራ ምዕራፍ 3 ላይ ያለውን ቃል አወጣለሁ እንደ መንደርደሪያ አድርገን እንዲህ ይላል። ምዕራፍ 3 ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስም ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብለው ወደ እርሱ ተመልክቶ ወደኛ ተመልከት አለው። እግዚአብሔር ይመስገን። ቀጥ ያለውን ቤት አንብቡት። ጌታ ይባረክ። ጀስት ይሄን ክፍል ሁላችንም እናውቃለን። ሐዋርያት ሥራ ላይ ያለ ቃል ነው። በተለይ ሐዋርያት ሥራ የሚለውን መጽሐፍ ጥቂት ልናገርና ወደ ሐሳቤ እገባለሁ። የሐዋርያት ሥራ ጌታ ኢየሱስ ክርስቶስ ካረገ በኋላ ወይ ደግሞ በ40 ቀን ከመማት በኋላ ይላል እየታያቸው የእግዚአብሔርን መንግስት ካስተማራቸው በኋላ ኃይልን ደግሞ ሳይቀበሉ ከኢየሩሳሌም መውጣት እንደሌለባቸው አደራን ከሰጣቸው በኋላ ከዛ በኋላ ኢየሱስ እያዩት ከደብረ ዘይት ተራራ ከፍ ከፍ እንዳለና ሐዋርያት ሥራ ምዕራፍ 1 ላይ ተሰብስበው ሁላቸው ወደ 120 የሚሆኑ በጸሎት ይተጉ እንደነበር ምዕራፍ 2 ላይ ደግሞ መንፈስ ቅዱስን ተቀበለው ወንጌልን ሲያደርሱ እንደነበር እንመለከታለን። ብዙ ሰዎች ምንድነው የሚሉት የሐዋርያት ሥራ መባል የለበትም ይላሉ። አንዳንድ የሥነ መለኮት አስተማሪዎች ወይ ደግሞ ሊቃውንት ምንላቸው ለምንድነው ሲባል ይሄ የሐዋርያት ሥራ ሳይሆን የመንፈስ ቅዱስ ሥራ ነው ይላሉ። ምክንያቱም አረ ይሄንን የሐዋርያት ሥራ ብለው የጻፉት ሐዋርያቶች አይደሉም። ከላይ እውነት ሐዋርያቶች አይደሉም አይደል? ለምሳሌ ይሄ መጽሐፍ ሲመጣ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ተብሎ ሐዋርያቶች አልጻፉም። ጀስት ደብዳቤ ነው። አንዳንዶች ወጥ ናቸዋል። ግን እኛ ልናነብ በምንችልበት ሁኔታ የተቀመጠልን ነው ምዕራፍ እንጂ ምዕራፍ አይደለም። ደብዳቤ ሲጻፍ ምዕራፍ 1 እያልክ አጽፈም። በመሰረቱ በተለይ የጳውሎስን መልእክቶች ካያችሁ ይሄንን ሊቃውንቶች ናቸው ያስቀመጡት። እኛ ማንበብ በምንችልበት ሁኔታ የተቀመጠልን እግዚአብሔር ይመስገን። ለዚህ ነው አንዳንድን ሐሳብ ስትመለከቱ ምዕራፍ 1 ተብሎ ግን ከላይ ሐሳቡ አልተቋጨም። ስለዚህ በቃ ተዘጋ ተብሎ አይጀመርም። አሜን። ስለዚህ የሐዋርያት የመንፈስ ቅዱስ ሥራ መባል አለበት የተባለበት አጽናኙ ከመጣ በኋላ የተሰራ ሥራ ነው። በሌላ አማርኛ ምንድነው ታዲያ ይሄ ዘመን የመንፈስ ቅዱስ ዘመን ነው ይባላል። ራእይ ላይ እንዳለው መንፈሱና ሙሽራው ና ይላሉ። አሜን ጌታ ሆይ ማራናታ ቶሎና ተብሎ ቤተክርስቲያን እስክትወሰድ ድረስ እየሰራ ያለው ማን ነው? አይሰማም። ምን ነው? እስኪ ብሎ መንፈስ ቅዱስ። እሱም አጽናኙን እልክላችኋለሁ አይደል ያለው። ስለዚህ ይሄ ዘመን የመንፈስ ቅዱስ ዘመን ነው ቤተክርስቲያን እስክትወሰድበት ድረስ። ስለዚህ አንዳንድ ሰዎች መንፈስ ቅዱስ የሚለውን ያው እኔ ስለ ትሪኒቲ ላስተምር አይደለም የሆነ ኃይል ነው አድርጎ የሚያስቡት እንጂ ፐርሰን አድርጎ አያስቡም። ሆሊ ስፒሪት ፐርሰን ነው፣ ስብዕና አለው። አሜን። ለዚህ ነው መጽሐፍ ቅዱስ መንፈስም እንደሚፈቅድ መጠን እያካፈለ ይሰጣል አይደል የሚለው። ስለዚህ እንደሚፈቅድ በቃ ፐርሰን ነው ማለት ነው፣ ይሰጣል። ስለዚህ ንገሩት ይሄ ዘመን የመንፈስ ቅዱስ ዘመን ስለሆነ በሉት በደንብ ስማው፣ ወዳጅ አድርገው። አይ ቲንክ ካትሪን ኩልማን እንዲህ ትላለች፣ መንፈስ ቅዱስን አታሳዝሩብኝ ትላለች፣ አትንኩብኝ እሱ የኔ ነው ትላለች። አሁን እኛ ከመንቀጥቀጥ የዘለለ አናውቀው፣ ልሳን ከመናገር የዘለለ እሱ ፐርሰን ነው። አሜን። ያዙትና እስኪ መንፈስ ቅዱስ ስብዕና አለው በሉት። አሜን። ስለዚህ እሱን እልካለሁ ሙሉ የሆነው ነገር ነው የተላከው ማለት ነው። እግዚአብሔር ይመስገን። ስለዚህ በዚህ ወቅት ታዲያ ሐዋርያቶች በትልልቅ ታምራቶች በድንቆች በመልእክት የጌታ የኢየሱስ ክርስቶስን ትንሳኤ የሚያበስሩበት ወቅት ነው። እንደምታውቁት በ9 ሰዓት ላይ በጸሎት ጊዜ ወደ ቤተ መቅደስ እንደሄዱና ሐዋርያ ዮሐንስና ጴጥሮስ ምንድነው የሚለው
ወደ መቅደስም ከሚገቡት መጽዋት ይለምን ዘንድ ሰዎች መልካም ወደ በሚሏት ስፍራ ላይ የሚያስቀምጡት አንድ ከመወለዱ ጀምሮ ምን የነበረ ሰው ይሏል? አልሰማሁም። አንካሳ የነበረ ሰው ነበር ይላልና ይህ ሰው ያው ብዙዎቻችን እንደምናውቀው ሰዎች ናቸው ተሸክመው የሚያመጡት የሚለምነው በቤተ መቅደስ ውስጥ ሳይሆን ደጃፍ ላይ ነው። እሱም በኋላ እናየዋለን ለምንድን ነው እንዳይገባ የተከለከለው የሚለው። ነገር ግን ይህ ሰው ለብዙ ዘመን መተዳደሪያው ምን ነበረ? ከሰዎች መጽዋዕትን መለመን ነው። እንደምታውቁት በአይሁዶች ወይ ደግሞ በአይሁድ እምነት ውስጥ መስጠት ትልቅ ከአምልኮ ስርዓት ውስጥ አንዱ ነው። ለምሳሌ ብዙን ጊዜ እንደምለው አምልኮ ሲባል አምልኮ ፓኬጅ ነው። ለምሳሌ አንድ ሰው እዚህ ጋር ወጥቶ የእግዚአብሔር ዘማሪ ሲዘምር እየዘመረ ነው የሚባለው አይደል እንዴ? እስኪ እየዘመረ ነው በሉ። አሁን አምልኮ ግን ከተባለ አምልኮ ብዙ ነገር ይዟል። ጸሎት አምልኮ ነው። አንድ ሰው መጥቶ ሲጸልይ እያመለከ ነው ማለት ነው። ሁለተኛ ሰው የእግዚአብሔርን ቃል ሲሰማ እያመለከ ነው ያለው። ሲሰጥ እያመለከ ነው ያለው። ሲቀደስ እያመለከ ነው ያለው። ስለዚህ አምልኮ ምንድነው? ፓኬጅ ነው፣ ጥቅልል ነው። ስለዚህ አንዳንድ ጊዜ እግዚአብሔር እስራኤላውያን ምንድነው ያለው? እኔ እናንተን መስዋዕት አልፈልግም አላቸው። ሚልኪያስ ላይ ይመስለኛል አይ ቲንክ። ለምንድነው ሲል ለእግዚአብሔር የሚያመጡት መስዋዕት ሰንካላ፣ ጉንዱሽ፣ አይኑ ወጣ ምናምን ነው የሚያመጡት። በሌላ አባባል 100 በግ ካላቸው ከ100 ውስጥ አውሬ የቦጨቀውን የበላውን ወይ እግሩ የተንጠለጠለውን አንድ አይኑ ጠንጋራ የሆነውን በግ ያመጣሉ። እና እግዚአብሔር ይሄንን ወደ ጌታ ብታመጣ በእውኑ ጌታ በሙሉ ደስታ ሊቀበለው ይችላልን ይላል። ለምን ለአማች እንኳን ይሄን በግ አትወስድም ነው። ሙሉ አይደለም ማለት ነው። በእግዚአብሔር ቤት ውስጥ ሙሉ ያልሆኑ አምልኮች አሉ። ለምሳሌ አንድ ሰው ቃል ላይ ሳይገባ ቀርቶ ወርሺፕ ላይ ከመጣ ዝማሬ ላይ ከመጣ ያ ሙሉ አይደለም። ስለ ጠንጋራ ነው እያቀረበ ያለው። ንገሩት ያሬድ እንዲላል በሉት። የጌታው አሁን ስለበዛ ነው። ጠንጋራ ነገር አታቀርብ በሉት። መጸለይ ካለብህ ጸልይ፣ ማንበብ ካለብህ አንብብ፣ ለእግዚአብሔር መኖር ካለብህ ኑር በሉት። ኢየሱስ ጌታ ነው። ለአማች እንኳን ይሄንን ተወለ ለአንድ የወረዳ ኃላፊ እንኳን ብትሉ አይቀበልም። ስለዚህ በአይሁዶች ሕግ ውስጥ ደግሞ አንዱና ትልቁ መስጠት ነው። ለተቸገረ ለሚለምቱ ይሰጣሉ። በመስጠታቸው ውስጥ ለነሱ ምንድነው? አምልኮ እያደረጉ ነው ያሉት። ስለዚህ ይህ ሰው እንደኛው ለምሳሌ እኛ አካባቢ በእኛ ማህበረሰብ አንድ ሰው ሲለምን ምን ሰጠው ስጦታ አለ። አንደኛው ከኛ ዞር እንዲለው አይደል? በቃ ከሚጨቀጨቀኝ ብለን ነው የምትሰጠው። ለእግዚአብሔርም ቤት ለየትኛውም ስጥ። በመስጠት ውስጥ ግን እያመለክ ነው ያለው። ስለዚህ በአይሁድ ሕግ ውስጥ ደግሞ ስጦታ ተራ ስጦታ አይሰጥም። ለዚህ ነው ምንድነው ያሉት? እኛ ብርና ወርቅ የለንም ያሉት። ይህ ሰው ብርም ይሰጣል ማለት ነው፣ ወርቅም ይሰጣል ማለት ነው። በአይሁድ ሕግ ውስጥ በመስጠት ውስጥ የሚያከብሩት አምልኮ ትልቅ ስፍራ አለው። ለዚህ ነው በብሉይ ኪዳን ዘመን ወደ እግዚአብሔር ቤት የሚመጡ ስጦታ ስታዩ አይደል? ዕጣኖች፣ ወርቆች፣ የከበሩ ነገሮችን ሁሉ አምጡ ይላል። ለምሳሌ መባ እንኳን ሲሰበስብኛ ትንሽ ብር ነው የምትሰጠው። እናቴ የሙሉ ወንጌል የመጀመሪያዎቹ ከነበሩት አንዱ ነች። እና ምን አለች ያኔ እኔ አላቅም ማለት ስለ ስጦታ ስትናገር ትንንሿን እንግዲህ እነሱ እንደዛ ያስተምሩ አላቅም፣ እነሱ እንደዛ ያስተምራሉ ብዬ አላስብ። እሷ ግን ትምህርቱ የተረዳችበት አረዳድ ይመስለኛል። አይ ቲንክ ምንድነው ያለችው? ቤት ውስጥ ሳንቲሞች ገንዘቦች እያሉ አለች እኔ ፈልጌ ካሉ ትንሿን ሳንቲም ልጅ መጣው አለች። ወይ 5 ሳንቲም ሊሆን ይችላል 10 ሳንቲም። ለምን ሲል ጌታ ኢየሱስ ክርስቶስ የዛችኛዋን የምስኪኗን ሳንቲም ነው ያየው። ያንን እንዲያይ ነው። አሁን እንዲህ አይነት ቆይ መንፈስ ያለበት እዚህ ጉባኤ ውስጥ አይኖርም ተብሎ ይታሰባል። ጴጥሮስ ላይ ያለውን ቃል ይሄ ሴት ልጅ ምናምን በወርቅ እንዲያታግጥ የሚለውን ቃል ምን አለች? ወርቄ ከሆነ ጉርጉሬን ፊት ያለች አውጥቼ ሽጬ ጨረስኩ። ለምን በቃ ሴት ልጅ መጋጋጥ የለባትም ብዬ። የቃሉ ኮንቴክስት እንደዛ ነው። አልተግባባንም። እስኪ በሉት ስትሰማ በደንብ አድርገህ ሰማ በሉት። እንደዛ አይደለም ማለት ሴት ልጅ የውስጥ ሰው ትሆናል። እዚህ ጋር ከምታጌጠው ጌጥ ይልቅ የውስጥ ሰው መሆኗ የበለጠ ያ ውበቱ ይበልጣል። በክርስቶስ ያላትን ንጽህና ለማሳየት እንጂ ሴት ልጅ አትልበስ እንደውም የሴት ልጅ ክብሯ መልበሷ ነው
ማለት አሸንከታቡ ሳይበዛ ማለት ነው። በጣም ጭልጭሉም ከበዛ ጣዖት የህንድ ጣዖት እንዳይሆን በልክ ሲሆን ግን ጥሩ ነው። ንገሩት ሁሉም በልክ አድርግ ለአንተ ነው በሉት። ሁሉም ማር እንኳን ሲበዛ ይመራል በሉት። ያሬን ያለው በኋላ አታነካኩብኝ። ንገሩት ወደሃለሁ ግን ሁሉም በልክ አድርግ በሉት አይደል? በልክ ሲሆን ጥሩ ነው። እግዚአብሔር ይመስገን። ስለዚህ ምንድነው የሚለው? መጽዋት የለምን ዘንድ ሰው ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማህፀን ጀምሮ የሚለው ቃል በጣም ይነካኛል። ስሙ ከእናቱ ማህፀን ጀምሮ ምን የነበረ ሰው ይላል? ሽባ የነበረ ሰው ኦር አንካሳ የነበረ ሰው ይላል። እና እኔ በጣም ይህ ሰው ከተወለደ በኋላ አይደለም የሆነው። ስሙ ከተወለደ በኋላ ካደገ በኋላ ዳዴ ከሄደ በኋላ አይደለም። ይህ ሰው ከእናቱ ማህፀን ጀምሮ አንካሳ ነበር ይላል። ታውቃላችሁ ግን አንዳንድ ሰው ከምንጭ እንደሚበላሽ ከሶርት ይበላሻል። አንዳንድ ሰው ካደገበት ቸርች ሊበላሽ ይችላል። ካደገበት ቤተክርስቲያን ሊባረክ ይችላል። ለባርካችሁ ምንጫችሁ ይፈወስ። አሜን። እስኪ እጆቻችሁን እስከቱ ምንጫችሁ ይፈወስ። አሜን። ምንጫችሁን እግዚአብሔር ይፈውሰው። አሜን። ስለዚህ ይህ ሰው ምንድነው የሚለው? ከእናቱ ማህፀን ጀምሮ አንካሳ የነበረ ሰው ይሏል። እና የሚገርማችሁ ነገር ለረጅም ዘመን እንዲህ የኖረ ሰው ነው። አንደኛ እንደምታውቁት በሰው ጀርባ ላይ የኖረ ሰው ነው። በእግሩ እንኳን ሄዶ በዛ ስፍራ ላይ የሚለምን ሰው አይደለም። የግድ የሆነች ነገር ሰብስቦ እንኳን ለመኖር በሰው ትከሻ ላይ ነው የሚኖረው። እነዛ ሰዎች ተሸክመው ካልወሰዱት መኖር አይችልም ይሰው። እና ኑሮው ከሽባነቱ የዘለለ በሌሎች ሰዎች ላይ ሸክም የሆነ ሰው ነው ይሰው። አይ ቲንክ ይመስለኛል ለረጅም ዘመን እንዲህ የሚሸከሙ ሰዎች ይሰለቻል። ህመምተኛ ምናልባት አስታማችሁ ካያችሁ 1 አመት 2 3 አመት ሲበዛ ምንድነው ምን ነው ጌታ ብትወስደው ነብይ አርባትሉ አትሉ ወይ? ምክንያቱም አስታማሚውን ጭምር ነው ታማሚ የሚያደርገው። ለረጅም ዘመን ይህ ሰው እንዲህ ነው የሚኖረው። በዚህ ወቅት ግን በህይወቱ ለአንድ ነገር አፕን አደረገ። ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲሄዱ እንዲላል ለመናቸው ይላል። ይወላችሁ ከእናቱ ማህፀን ጀምሮ አንካሳ የሆነ ሰው እርሱ ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው ይላል። ለመናቸው ምክንያቱም ላይፉ ነው፣ ላይፍ ስታይሉ ነው ያ ነገር። ሲለምናቸው ጴጥሮስ ግን እንዲህ አለው ወደኛ ምን በላለው? ተመልከት ወደኔ ነው የሚለው አልሰማው። እስኪ በሉ እስኪ ነገሩ ክርስትና እኔ አይደለም እኛ ነው በሉት። አያችሁ አሁን አንዳንድ ሰው እኔ ነኝ ያደረገው። አሁን አንድ ሰው እንዲህ አለኝ እኔ ቤተ ክርስቲያን ነኝ ያለው። አንዱ ተነስቶ አንተ አይደለም አልኩት። አንተ ብልት ነህ አልኩት። እኔ ቤተ መቅደስ ነኝ አለ። አይደለህም አልኩት። አንተ ብልት ነህ አልኩት። አንተ ቤተ መቅደስ ሳትሆን እናንተ ናችሁ ነው የሚለው። አንተ ነህ አይልም። ገቢቶ ወጥቶ ነገሩት። ገቢቶ ወጥቶ በሉት። ዋታ ፕንጭጭ በሉት። ወላችሁ እናንተ ይወላችሁ ቤተ ክርስቲያን ይላል ደርሰው እና መሄድ አልፈልግም ይላል። ቸርች በቃ እኔ መሄድ አልፈልግም ይላል። ለምን? እኔ ሙሉ ነኝ ይላል። አንተ ሙሉ አይደለም። ሙሉ እሱ ነው። መጽሐፍ ቅዱስ ነው ሙላቱን በሱ ውስጥ አኖረ ይላል። እኛ በጸጋ ላይ ጸጋ ተሰጥቶናል ይላል። እኛ ተካፈልን ይላል ዮሐንስ። አንተ ሙሉ መሆን አትችልም። ስለዚህ ነው ታዲያ ምን ወደኛ ተመልከት፣ ወደዚህ ህብረት ተመልከት። አያችሁ ወደዚህ መንፈስ ተመልከት። ቤተ ክርስቲያን ከእኔ ወደኛ ስመጣ ነው የምትባረከው። አሜን። ንገሩት እኔ ውስጥ ነኝ እኛ ውስጥ ነው በሉት። አይ ምን ነው ንገሩት እኔ ውስጥ ነኝ እኛ ውስጥ ነው በሉት። አሁን አንዳንድ ሰው ቢሆን ለፈውስ ይሽቀዳደማል አይደለ? ማስታወቂያ አንድ ይሰራለት ምን ብሎ ጴጥሮስ ቆይ ተነስ ሊለው ይችላል። ተመልከው ወደኛ ስል ሁለቱም ብቻ አይወክልም፣ ህብረቱን ነው የሚወክለው፣ መንፈሱን ነው የሚወክለው። ልንገርህ በግል ከሚመጣው ክብር ይልቅ በህብረት ውስጥ የሚመጣው ክብር እሱ ይበልጣል። እሱ ይበልጣል። ስለዚህ የሆነ ሌላ መልክ ለመስራት አይደለም ህብረቱን የፈለግነው፣ የተሻለ ክብር ወደኛ ስለሚፈስ ነው። የብዙዎች ጥያቄ ያልተፈታው በቤተ ክርስቲያን ውስጥ ወደኔ ህብረት ስለመጡ ነው። ወደኛ ግን ሲመጣ በእኛ ውስጥ የሚሰራው አንድ አለ። ንገሩት ዛሬ ወደኛ ውስጥ እግዚአብሔር ያስገባሃል በሉት። ወደኛ ተመልከት አሉት። እንደሚል ቃል አለ እሱም አንዳች ነገር ከነሱ የሚቀበል መስሎት
which means አንዳች ነገር የሚለው ምን ማለት ነው? ከብርና ከወርቅ የዘለለ ነገር የለውም። ስለዚህ አንዳች ነገር ከነስ thank you Holy Spirit በኢየሱስ በመንፈስ ምን ያለው ምሳራ ያለው አሜን አሜን። እስኪ እጃችሁን ያዙና እግዚአብሔር አላስፈላጊውን ነገር ከህይወቱ ያጸደዋል በሉት። እግዚአብሔር አላስፈላጊውን ነገር ከህይወቱ ያጸደዋል። የሚቆረጠው ይቆረጣል በሉት። የሚወገደው ይወገዳል በሉት። ጌታና ጌታ ብቻ በሉት። ባንተ ህይወት ውስጥ በሉት። በኃይል በሉት። ይሰራል በሉት። አሜን ይሁንለት። ይሰራል እሱ ማለት ነው። በህይወት ውስጥ ይሰራል። ስለዚህ ወደኛ ተመልከት አሉት። አንዳች ነገር የሚቀበል መስሎት ሲመለከት እንዲህ አሉት፣ ብርና ወርቅ የለንም። በመሰረቱ በጣም ስሙ፣ ወደኛ ተመልከት ብርና ወርቅ የለንም ባለው ቃል ውስጥ የመጀመሪያ ብር ይሰጠዋል ይሰው፣ ወርቅ ይሰጠዋል ይሰው። ግን እሱን የለንም ማለት ደግሞ ልንሰጥ አቅም የለንም ማለት አይደለም። ለምን መጽሐፍ ቅዱስ እንደዛ አይልም። ከምዕራፍ 3 በኋላ ያለውን ክፍል ስታዩ በሐዋርያቶች መካከል ችግረኛ አልነበረም ይላል። ማናቸውም እንደሚያስፈልጋቸው ከገንዘቡ ይጠቀሙ ነበር ይላል። በርናባስ እንኳን የሚባል ሌዋዊ መሬቱን ሽጦ በሐዋርያት እግር ስር አኑሯል። ተው ሐናንያና እንኳን ሰጲራ ግማሽ ሽጦ አስቀምጧል። በግማሽ ነው የተመቱት። እግዚአብሔር ይመስገን። ሙሉ ለማኛ ሩቡን ለማንሰጠው ጌታ ራራልን። ሃሌሉያ አሜን። በዛ ዘመን ብንሆን እንዴት ነው የምንሆነው ሲል ሐናንያና ሰጲራ ቆሞ እኛ ነው የምንሞተው። እንደ ጴጥሮስ ይቆሙና እኛ ግን ባለው ስፒሪት ውስጥ ሌላ እብቅ እንዲገባ እግዚአብሔር አልፈቀደም። በመሰረቱ እግዚአብሔር ላላችሁት ህብረት ዕውቅና ይሰጣል። ህብረታችን በተጠነከረ ቁጥር የእግዚአብሔር ፕሮቴክሽን፣ የእግዚአብሔር ሞገስ፣ የእግዚአብሔር ኃይል፣ የእግዚአብሔር ብቃት፣ የእግዚአብሔር በረከት ወደ እናንተ ይፈሳል። ለዚህ ነው ዳዊት ወደ ቤተ መቅደስ እንሂድ ባልን ጊዜ ደስ አለኝ ይላል አይልም። ወደ እግዚአብሔር ቤት እንሂድ ባልን ጊዜ ለምን? በረከቱ እዛ ውስጥ ነው ያለው። በወንድሞች ህብረት ውስጥ ነው ያለው። ስሙ ይባረክ። አንዳች ነገር የሚቀበል መስሎ ተመለከተ ይላል። ሲመለከት ብርና ወርቅ የለንም ማለት አላቸው። ግን ዛሬ ለየት ያለ ነገር ምን ሰጣ አሉት። በሐዋርያት ዓለም ውስጥ ለየት ያለ ነገር ኢየሱስ ነው። ለየት ያለ ነገር ለየት ያለ ነገር ኢየሱስ ነው። እስኪ በሉት ለየት ያለ ስጦታ በሐዋርያት ህብረት ውስጥ ኢየሱስ ነው በሉት። ሐዋርያቶች በጣም ሻይ ቡና ጋብዘው ቁርጥ ጋር የሆነ ነገር ጋብዛ አይለቁም። ዋናውን ይሰጡሃል። ስለዚህ ምን አሉት? ወደኛ ተመልከት አሉት። ሲመለከት ወደዚህ መንፈስ ውስጥ አስገቡት። እኛ እንደምታየው አሉት ብርና ወርቅ የለንም። ብዙ አመት ለምንሃል፣ ወስደሃል፣ ተጠቅመሃል። ነገር ግን ካለበት ችግር ልትወጣ አልቻልክም። የሰበሰብከው ነገር ሁሉ ከሰው ትከሻ እንድትወርድ አላደረገም። ወገኖች እነግራችኋለሁ፣ ብዙ የሰበሰብነው ነገር ከሆነ ነገር እንዳንወጣ ካደረገን አንድ የሚያስፈልገን ነገር አለ ማለት ነው። ማርታ ስለምን ትጨነቃለች ትታወቂማለሽ? ማርያም መልካሙን ዕጣ መርጣለች እና ከሷ አይወሰድም ማለት። አንድ ያልተወሰደብን አንድ ከህይወታችን የማይወሰድ ስጦታ አለ። እሱም ኢየሱስ ይባላል። ከዛ ምን አሉት? ብርና ወርቅ ያለንን እንሰጣለን እና ዘመንን ሁሉ እንደዚህ ኑርሃል። የሰበሰብከው መሰብሰብ አልለወጠህም። አያችሁ፣ እስኪ አንዳንድ ጊዜ ቆም ብለን ማየት አለብን። ሰብስበን ይሁን ሰብስበን ያልተለወጥንባቸው ብዙ ነገሮች አሉ። ለነዛ ነገሮች መፍትሄ ኢየሱስ ነው። ነገሩት ኢየሱስ ነው በሉ እስኪ። እስኪ በሉ ኢየሱስ ነው በሉ እስኪ። ከዛ ምን አሉት? ብርና ወርቅ የለንም፣ ያለንን ግን እንሰጣለን እና በናዝሬቱ ጌታ በኢየሱስ ስም ተነሳና ተመላለስ። አያችሁ፣ ይኸውላችሁ አንዳንድ ችግሮችን በወርቅ ያልተፈታ ችግር፣ በብር ያልተፈታ ችግር፣ በዘመድ ያልተፈታ ችግር፣ በእውቀት ያልተፈታ ችግር ሞትን ፈንቅሎ በተነሳው በአብ ቀኝ ባለው አይኖቹ የእሳት ነበልባል በሆኑት እግሮቹ የነጠረናት በሆነው ከወገቡን በጽድቅ በታጠቀው ከአንደበቱ ከእውነት ወገን የተሳለ ሰው የሚወጣው በኢየሱስ ይፈታሉ። እስኪ ጩኹና ኢየሱስ በሉ እስኪ። ለኑሯችን ኢየሱስ፣ ለትዳራችን ኢየሱስ፣ ለቤታችን ኢየሱስ፣ ለሽባነታችን ኢየሱስ፣ ለራያችን ኢየሱስ፣ ለከበደን ነገር ኢየሱስ፣ ጥያቄ ለሆነብን ነገር ኢየሱስ፣ ላልተፈታው ነገር ኢየሱስ፣ ለተያዘው ነገር ኢየሱስ፣ ለታመመው ነገር ኢየሱስ ኢየሱስ ስሙ እንደሚፈስ ዘይት ነው።
ደናግል አይተው ወደዱት። እነግራለሁ ኢየሱስ የሚባለው ስም ሲገባክ በስም ውስጥ ያለውን ዘይት መቅዳት ትጀምራለህ። ሐዋርያቶች የሆነ ማኖብ ጋር የጸለየበት ዘይት አላቸው። ሐዋርያቶች ስም አላቸው። በቃ ሐዋርያቱ ጋር ብትሄድ ዘይት አያፈሱብህም። ዘይት ማፍሰት ያስፈልጋል መስማማት ስለሆነ። ወይ ዘይት አሽጉ አይሸጡልህም። የሚሰጡ አንድ ስጦታ አለ። በል እስኪ ኢየሱስ በል እስኪ ኢየሱስ በል እስኪ ኢየሱስ ሲገባ ዘይት ይዘህ መኪና ምን አታረግም። ኢየሱስ ሲገባ ስምን ይዘህ ትዞራለህ። ስምክ እንደሚፈስ ዘይት ነው። ዛሬ ባረካቸዋለሁ። ይሄን ሽባ ሰው ስሙን ሰተውት በስሙ ውስጥ ያለውን ዘይት እንዲቀዳና እንዲፈወስ እንዳደረገው ዛሬ ይሄን ስም ሰጣችኋለሁ። በኢየሱስም ነገራችሁ ሊፈታ በስሙ ውስጥ ያለውን ዘይት መጠጣት ይሁንላችሁ፣ መቅዳት ይሁንላችሁ። እስኪ ጩና ኢየሱስ በሉ እስኪ። ተነብያለሁ ዛሬ ቤት በዕጣን እንደሚታጠን ሕይወታችሁ በኢየሱስ ይጣጠን፣ ትዳራችሁ በኢየሱስ ይጣጠን፣ ኑሯችሁ በኢየሱስ ይጣጠን። አሜን ነው ወይ? ኢየሱስ ኢየሱስ ኢየሱስ። ሌላ ስብከት የለንም፣ ሌላ አጀንዳ የለንም። ዓለም ለኔ እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል በቀር ሌላ ትምክት ከኔ ይራቅ አለ። ዛሬ ትምክት የተባለው ካንተ ይራቅ። ኢየሱስ በአንተ ላይ ይቀመጥ፣ በቤት ላይ ይቀመጥ፣ በኑሮ ላይ ይቀመጥ። በመንፈስ ዳገት ወጥቶ የጨረሱ ሰዎች አሉ። አይዶ ምን አለው ምን እንደሆነ አያውቅም። እግዚአብሔር በትግሉ ምዕራፍ ውስጥ አሸናፊነትን ሰጥቷል። ከፍታውን እግዚአብሔር አስረግጧል። እስኪ ጩና እስኪ አሜን በሉስ። ያዙትና ኢየሱስ በሉስ። ዛሬ በሉት በዚህ ሰዓት አንድ ስጦታ አለኝ። ኢየሱስ ይባላል። ያዙትና ለችግር ኢየሱስ፣ ለኑሮ ኢየሱስ፣ ለቤት ኢየሱስ፣ ለትዳር ኢየሱስ፣ ለከበደ ነገር ኢየሱስ፣ ለአቃተ ነገር ኢየሱስ፣ ለጥያቄ ኢየሱስ፣ ኢየሱስ ኢየሱስ። ወላችሁ ከነሱ የሚቀበል መስሎት ወደ እነሱ ተመለከተ የሚለው ቃል ወደዋል። ብርና ወርቅ የለንም የለም ማለት ላፍራኖ ሴፕራቫዲ የለም አለ። ብርና ወርቅ የለም አለ። አንድ ምን ሰጣለ አለ። አንድ ምን ሰጣለ አለ። እስከ ዛሬ በህይወቴ ውስጥ ስሙን ጠርቼ አፍሬ አላውቅም። የማያሳፍር ስም። አቤት 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 የማያሳፍር ስም። ሃሌሉያ ሃሌሉያ። የሚመኩበት ስም። ሰው ባንክ ቤት የሆነ ብር አስቀምጦ አለኝ ይላል። ሰው የሆነ ዘመድ አለኝ ይላል። ሰው የሆነ ንብረት የሆነ ቦታ አድርጎ አለኝ ይላል። ካርታና ፕላን አለኝ ይላል። ተው በእናት ይሄ ሁሉ ብል ይበለዋል። አንድ አለኝ የሚባል አለ። መላእክቶች የሚሰግዱለት በሰማይና በምድር ከምድር በታች የሚሰማ ስም ኢየሱስ ይባላል። ኢየሱስ ይባላል። ግን በጣም የሚያሳዝናችሁ ያለንን እንሰጣለን በኢየሱስ ስም። እርግጠኛ ናቸው። ሁና ማንዲያኖስ እርግጠኛ ናቸው። ያለንን አለን እንሰጣለን። ኢየሱስን አላችሁ ይቅርታ መስጠት የምንችልበት ደረጃ ላይ ደርሰን ጥያቄው ያ ነው። ኢየሱስ ማንም ይጠራል፣ ችግር የለው። ማንም ኢየሱስ ይላል እሱ አይደለም ችግሩ። ግን ለሰዎች መስጠት የምትችልበት ሬልም ውስጥ ገብታ ያ ነው ከባዱ። ማንም አንተና የሆነ ሰው ኢየሱስ ስትሉ በመካከላችሁ ልዩነት አለ። if you believe or not ይሄን ነው እነሱ የገቡበት ዓለም መስጠት የሚችሉበት። ዝም ብሎ ደግሞ አያወጡ ጥይት አባኩም ዝም ብሎ ቦታ አላቸው። በቀልድ በፌዝ አይወጣም። ኦሮ ሰፉን ከንዛቲ ይጠብቁታል። ሀብታቸው ነው፣ ሶርሳቸው ነው። ዝም ብሎ በውሸትም በእውነትም አይምሉበትም። በቀልድ አፌዙ በቃ ስሙ የሚሰራበት ቦታ ላይ ነው የሚጠቀሙት። በቃ ይላችሁ አለው ቦታ ነገሩት አለው ቦታ በሉት አለው ቦታ። መንፈሳዊነት ልንገራችሁ። መንፈሳዊነት ቅድም እንዳልኩት ለዛ ነገር ከምትሰጠው ቦታ ይጀምራል። ቅድም እንዳልኩት
ስለተቀበልክ ነው የዳንከው። መቀበል ማለት ለዛ ነገር ዕውቅና መስጠት ማለት ነው። ዕውቅና ያልሰጠው ነገር ስሙ ነው የሚቀረው እንጂ ለውጥ ነው ህይወት ሊያመጣ ይችላል። በጣም ስሙ ለውጥ never ever አመጣም። ለውጥ መንፈሳዊ ዓለም ከመቀበል ነው የሚፈልጉት። ስለዚህ ነው ምን አሉት? ወደኛ ተመልከት። ትኩረቱን የፈለጉት ክርስትና ትኩረት ይፈልጋል። የአያያዙን አይቶ ዳቦ ቀሙት እንዳይባል ትኩረት የሌለበት ክርስትና አይደለም። ለዚህ ነው ሰውየው ብዙ የአለማመን ስልቶች አሉት። ምን የመጀመሪያው ተውሱነ ወደኛ ተመልከት ወደኛ ትኩረት ስጠን። ሰው ቸርች ሲመጣ እግረ መንገድ የሚመጣ ሰው እንዳለ ታውቃላችሁ። እውነት ውሸት እንደዚህ የሆነች ኪቦርድ ድምጽ ይሰማና እሺ ምን አለ ገብቼ ባመልክ ይላል። እነግርሃለሁ ምንም ነገር ሳትነካ ነው የምትወጣው። ምክንያቱም መንፈሳዊ ነገር እግረ መንገድ የምታረገው ነገር ሳይሆን በትኩረት ከእግዚአብሔር ጋር የምትነካካው ነው። መንፈሳዊ ነገር ለኔ የሃይማኖት ስራ መፈጸም አይደለም። መንፈሳዊነት ለኔ መነካካት ነው። አባቶቻችን ስርዓት አልፈጸሙም፣ ተነካኩ። ሚነካካ ሰው ተጽዕኖ መፍጠር የሚችለው ንገሩት። ክርስትና መነካካት ነው በሉት። ተነካካ በሉት። ቸርች ስንመጣ ተነካካ። ትኩረትን ይዘና ሐሳብን ይዘና ኦኬ፣ ሐሳብን ይዘና ትኩረትን ይዘና። አያችሁ ሰውየውን ያስቸገረው ያ ነው። ወደኛ ተመልከት ቶቶ በቃ ይብር ወደኛ ወደዚህ ምን ተመልከት። ልክ ትኩረቱን ሲያገኙ ብርና ወርቅ የለም ያለን ነው የምንሰጥክ በናዝሬቱ ጌታ በኢየሱስ ተነስና መብል ተመላለስ። ወዲያው የሚል ቃል አለ። ወዲያው ምን አለ ይላል። ማንም ያነብል እስኪ አንብብልኝ። ከዛ በኋላ አንድ ቃል ብዬን ጸልይና ወዲያው ምን አለ? በቀኝ እጁም ይዞ አስነሳው። ወዲያው ምን አለ አይደለም። እርሱም ወደ እኛ ተመልከታለው። ኦኬ። እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። እሺ። ጴጥሮስ ግን ብርና ወርቅ የለኝም። ኦኬ። ይህም ያለኝን ግን እሰጥሃለሁ። እሺ። በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ አለው። ኦኬ። በቀኝ እጁ ይዞ አስነሳው። በዚያን ጊዜ እሺ እግሩና ቁርጭምጭሚቱ ጸና። ኦኬ። ወደ ላይም ዘሎ ቆመ። በቃ ተባረክ። እጁን ይዞ አነሳው። ወዲያው እግሩና ቁርጭምጭሚቱ ጸና። ወዲያው ዘሎ ቆመ። ምናምን አይደለም የሚለው በመሰረቱ እንዳልኳችሁ ትኩረት ነው ከጥያቄ የሚያወጣ። ቸርች ስመጡ መሰረቱ በዝማሬ ውስጥ ተፈውሳችሁ መሄድ ትችላላችሁ። በመስጠት ውስጥ ሰው ተፈውሶ መሄድ ይችላል። በመስጠት ውስጥ አጠገባችሁ ያለውን ሰው ነክታችሁ ልትፈወሱ ትችላላችሁ። ታርጌት ነው። ለዚህ የሚዲያ ሰዎች ሞር ሰክሰስ የሆኑት መጀመሪያ በሚዲያ ላይ ሂሊንጉናል ፈውሱ የሆነ ነገር ያሳያችኋል። ኦኬ ብላችሁ አምናችሁ ለካ እዛ ቸርች ይፈውሳል ብላችሁ ነው የምትሄዱት። ስትሄዱ እግዚአብሔር ያሳፈራችሁ ይፈውሳችኋል። ለምን? በትኩረት ስለሄዳችሁ ነው። ዝም ብላችሁ ብትሄዱ አትፈውሱ። መንፈስ የተቀባ ሰው ስለጠፋ አይደለም ፈውስ የሌለው። የተቀቡ ሰዎች አሉ፣ ግን ትኩረት የሚሰጡ ሰዎች አሉ። ነግራችኋለሁ። በረከታችሁ ያለው ትኩረታችሁ ውስጥ ነው። ነገሩት። ፈውስ ያለው ትኩረት ውስጥ ነው በሉት። ቸርች ስንመጣ በዓላማ ነው መምጣት ያለብን። እግረ መንገድ የሆነ ቺፕስ አይደለም። መንገድ ለመንገድ ቺፕስ የምትበላው ገዝተ በትኩረት መንፈሳዊ ነገር ቺፕ አይደለም፣ ርካሽ አይደለም። ምን ከፍሎ ጊዜ አለ፣ ምን ከፍሎ ነገር አለ። በትኩረት ስትመጡ 10 ደቂቃ በቂ ነው። እኔ አንድ አባት አስታውሳለሁ። በጣም የትኩረት ሰው ናቸው እና ሐኪም ቤት ሲያማቸው ቆይ ብለው ሐኪም ቤት ይሄዳሉ። ሂደው ችግራቸውን ይነሳሉ። ኮላሊት ከሆነ ኮላሊት፣ ሳምባ ከሆነ ሳምባ፣ ኤክስሬን ሁሉ ይወስዳሉ። ከዛ ሐኪሙ መድኃኒት ሊያዘዝ ሲል ዶክተር ተዋት መድኃኒቷን ይላሉ። እኔ ችግሩን እንድነግረኝ ነው አገልጋዮችን ከማስቸገር ብዬ ይዤ እሄዳለሁ ይላሉ። ከዛ አባ ሐኪም ኮላሊት አለኝ ምን ትላለህ ይሉታል። ይሄው ኤክስሬ ይላሉ። ይሰራላቸው። ይሄው ይሰራላቸው። ይሰራል ነገሩት። ይሰራል በሉት። አታካብድ። ይሰራል በሉት። በቃ ይሄው ሐኪም ይሄው ኮላሊት ታሟል። ይሄው ማስረጃ ከደናል ሰውየው። አሁንም ሲታማ አሁንም ሄዶ ይዞ ይመጣሉ። ይሄው ኪኒን ዋጥ ብሏል ምን ትላለህ አባ ይላሉ። ልባርካችሁ። ነገራችሁን ዛሬ ማነካካት ይሁንላችሁ። አሜን። ችግራችሁን ማነካካት ይሁንላችሁ። በቃ ይሄንን ድንጋይ ማን ነው ሊያንከባልልን የሚችል አይደል ያሉት። ዛሬ ባረካችኋለሁ በኢየሱስ ስም። ችግራችሁ ተንከባል ይጠብቃችሁ። እናንተ ስታመልኩ አዲስ ዜና መስማት ይሁንላችሁ። ቤታችሁ የእግዚአብሔር ጉብኝት ይምጣ። ተንከባል ያገኛችሁ። አሜን።
በቃ ኢየሱስ ጌታ ነው። እስኪ ዛሬ በሉ እስኪ የትኛውም ችግር፣ አለመሳካት፣ አለመከናወን፣ ጉስቁልና፣ ግራ መጋባት፣ በሽታ ከኢየሱስ የተነሳ ከላይ ላይ ተነቀለ። አሜን ይሁንላችሁ። ካራቫሶ ክሬዲ ፕራዲያና ማንትራዲያኖስ በመንፈስ ምን ያለው የሆነ በር በጥቂቱ እየተከፈተ እየሰፋ ምንድነው? ስለ እግዚአብሔር የልጆችን የህይወት አድማስ አሰፋለሁ። በመጥበብ አትመላለሱም። ድንበራችሁ ይሰፋል። በሮቻችሁ ተከፍተዋል። የአገልግሎት በሮች ተከፍተዋል። የኑሮ በሮች ተከፍተዋል። ተከፈተ ተከፈተ ተከፈተ። ለሚያምን ሰው ይሁንለት። አሜን። ተመልከቱ ወደኛ ሐዋርያት ሥራ ምዕራፍ 14 ቁጥር 8 በበልስጥራን ሽባ የነበረውን ሰው አይታችኋል። በጣም ፈጣን ጻፊ ሰው ፈልጋል። አንባቢ ሰው ስሙ። በልስጥራንም እግሩ የሰለለ ከእናቱ ማፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። ቀበድ አስበር ይኸውላችሁ። ይህም ሰው አለ ጳውሎስ ሲናገር ይሰማ ነበር አለ። ቆይ የእግዚአብሔር ሲያዝልኝ ጳውሎስ ምን ሲል አሁን እኔ መሰብከን እየሰማ ነው ወይ በሉት፣ ንገሩት። እየሰማ ነው። ጳውሎስ ሲናገር መቼ ከችግሩ ወጥቶ ከሁኔታ አንዳንድ ሰው እኔ አሁን ቸርች ሂሊንግ ላይ አገለግል ነበር ጥቂትና ልጸልይ ስል መድረክ ላይ ወጥቶ ነው የሚያስታውሱት ችግሩ ያመኛል ብለው ይወጡና ነሽ ምንሽን ነው ምንን ነው የሚያመኝ እዚህ ጋር ይዘኛል ጨርሰና በሉት፣ ንገሩት። ጨርሰና በሉት እላችሁ። ይህ ሰው ጳውሎስ ሲናገር ይሰማ ነበር ይላል። ከዛንስ እርሱ ትኩር ብሎ ተመለከተውና ይኸውላችሁ አሁን ይሰማ ነበር ሲል ጳውሎስ ይሄ ሰው ስብከቴ በደንብ እየገባው ነው አለ። አሁን እኛ ስንሰብክ እዚህ ጋር ዘማሪ ታማኝ እዚህ ጋር ቆሞ ሲዘምር በጌታ ፊት ነው የምነግራችሁ ማን ከልብ እያመለከ እንደሆነ፣ ማን ሙድ እያዘ እንደሆነ፣ ማን ፉድ ይዞ በጓሮ እንደወጣ ታውቃላት። ለምን መድረኩ ራሱ የመገለጥ መንፈስ ነው። አንተ እንኳን አውቀ ለሱ ሳይኮን ብትል ይገባዋል ይሾፋል ማለት ነው። በአማርኛ በግልብጦች ያያል ይገባዋል። ከዛ ደግሞ ሃሌሉያ ምናምን ተባርከን ነበር ብትለው ጌታ ይባርክ ብሎ ፎጋራ እንደሆነ ያውቃል። የተለየን ሰው ስለሆነ ሳይሆን ይሄ መገለጥ አለው። በቃ ይገለጽልሃል። እውነት ውሸት ወላችሁ። ጳውሎስም እንደዛ ነው ሲሰብክ። አንድ ያስታውሳለሁ። አንዴ ክፍለ ሀገር እያገለገለ ምስክር ልስጣችሁ፣ ይቅርታ ሰዓት እየወሰድኩ ነው። አንድ ልጅ እየሰበኩ ሃሌሉያ እያለች ትንከባለላለች። ነሸጠኝ፣ ደሳሌ ሞቀኝ፣ ትኩሳቴ ጨመረ። በቃ ሃሌሉያ ዛሬ ተበርግዷል ስል እያዩዋት አይኖች የተከፍቶ ሃሌሉያ ስትላዩ በራይ ምን ነው ታፌዝባለች አለ። ጌታ ሆይ እንዴት ልስበክ? ከዛ በኋላ ያኔ አልበሰልኩም፣ አሁንም አልበሰልኩም፣ ገና እያደገ ነው። ፊት ለፊት ነው የምናገረው። ቁጭ በይ አንቺ አጭበርባሪ አልኳት። ይቅር ይበለኝ ጌታ። አሁን እኮ ነው ሻንጋይ ነሽ አንቺ አልኳት። ትክክል አይደለም። እግዚአብሔር ያሳየኝ የሆነ መልክ ስራበት አይደለም፣ ልብን ጠብቅ አገልግል ነው። ሁላችሁ ጳውሎስ እንደዛ አይደለም ያየው። ትኩር ብለው ሲያየው በስነ ስርዓት ጳውሎስ የሚሰብከውን ስብከት እየቀዳ ነው ያለው። በቃ ይሄ ሰው ይድናል አለ። ምንም ጌታ ነው እንዴ ያለው? እንደዛ ጌታ ልጄ ጳውሎስ ሰው ይሄን ሰው አድነዋል ብሏል አላለም። ይድን ዘንድ እምነት እንዳለው ባየ ጊዜ ይላል በኢየሱስ። ለዚህ ቃል እስኪ አጨብጭቡ እስኪ። ምንም ግርግር አያስፈልግም። ይድን ዘንድ እምነት እንዳለው ባየ ጊዜ እግዚአብሔር ነው እንዲያሳየው። ይገባቸዋል። በቃ ምንም በቃ ይገባል። በቃ እዚህ ስትቆም ይገባል በደንብ። እምነት እንዳለው ባየ ጊዜ ምን አለው ይላል። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ባስ አሁን ምን ማለት ነው? ይድን ዘንድ እምነት እንዳለው ባየ ጊዜ። የዕብራውያን ጸሐፊ ያለ እምነት እግዚአብሔር ደስ ማሰኘት
እንደገና ለሚያምን ሰው ዋጋን ምን ይላል ይሰጣል። ዋጋው ምን ስጦታው ፈውስ እኮ ነው፣ በረከት ነው፣ ብልጽግና ነው፣ ሞገስ ነው። ዕብራውያን 16 ላይ ሄዳችሁ አንብቡ። ያምን ዘንድ ይላል ለሚያምን ዋጋን ይሰጣል አለ የሚለው ዋጋ አለው ይላል ዕብራውያን 16 ላይ። ለሚያምን ሰው ዝም ብሎ ያስ ልጅ አመን አይልም። በእምነት ውስጥ የሚሰጥ ስጦታ አለ። በአመንክ ቅስፈት የሆነልህ ነገር አለ ማለት ነው። አዎ በመሰረቱ የመጀመሪያው አማኝ እግዚአብሔር ነው ማለት እግዚአብሔር ሌላ አካል አመነ እያልኳችሁ አይደለም። እግዚአብሔር ሰማይ ይሁን ብሎ ሲናገር አምኖ ነው የሚናገር አይደል? ያምናል እግዚአብሔር በማንነቱ ያምናል። እግዚአብሔር ሁሉን ቻይ እንደሆነ ያውቃል። ለዚህ ነው መጽሐፍ እኔ በማን ትመስሉኛላችሁ አይደል የሚላቸው? ከማንነት ጋር ታነጻጽሩኛላችሁ፣ ከማን ጋር ታወራርዱኛላችሁ እኮ ይላቸዋል እስራኤላውያን። እኔ ነኝ ይላቸዋል። በዚህ ኮረሪማ ጭንቅላት እግዚአብሔርን አንወስነው። God is bigger ንገሩት። እግዚአብሔር ትልቅ ነው በሉት። መጽሐፍ ቅዱስ ኢዮብ ላይ እግዚአብሔር ታላቅ ነው እኛም አናውቀውም ይላል። በመሰረቱ ታውቃላችሁ እግዚአብሔር ታላቅ ነው ማለት ያው እግዚአብሔር ሰው እግዚአብሔር ሊያውቀው በሚችል ልክ ነው ራሱን የገለጠው። ታውቃላችሁ ለምሳሌ ሰማይ ሄደን ምንድነው የሚለው ከእውቀት ከፍለን እናውቃለን፣ ላይ ስንሄድ ሁሉን እናውቃለን ማለት ላይ ሄደን እንደ እግዚአብሔር ታውቃለህ ማለት አይደለም። ማወቅ በሚችለው ልክ ነው። እሱ ማንም ሊኖር በማይችል ብርሃናት ውስጥ ይኖራል። መላእክቶች ሊጠጉበት በማይችሉት ዓለም ነው የሚኖረው። ሰማይ ሄደ ልታውቀው በምትችል መልኩ ነው ራሱ የሚገልጥልኝ። በሁሉ አታውቀው እንዴ አይችልም። የዳነው ማንነት እዛ ሄደ ሁሉንተናውን አያውቅም እግዚአብሔር ትልቅ ነው። አሜን። ከዚህ ውጪ ነው። አሜን። እስኪ በሉ እንዲህ በሉ እስኪ ችግር የለውም። እስኪ እንዲህ በሉ ችግር የለውም። እስኪ የመጨረሻ እንዲህ በሉ እስኪ እግዚአብሔር ከዚህ ውጪ ነው። ለዚህ ነው እግዚአብሔር መጽሐፍ ቅዱስ ስታጠኑ እግዚአብሔር ስለራሱ ብዙ አልተናገረም። ስለራሱ የተናገረው መጽሐፍ ቅዱስ በሶስት መሰረታዊ ነገር ይከፈላል። እስራኤል፣ አሕዛብ፣ ቤተክርስቲያን። ጳውሎስ ለጢሞቴዎስ መጽሐፍ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል ያለው ከዚህ ውጪ የለም። ስለ እግዚአብሔር ትልቅነት አልተናገረም። እንደውም አንድ ሰው ምን አለ? እግዚአብሔር ስለራሱ ከተናገረው ይልቅ አለ ስለ ሰዎች፣ የሰው ልጅ፣ ህዝብ፣ አሕዛብ፣ ነገድ የሚለው የተናገረው ይበልጣል ይላል። መጽሐፍ ቅዱስ ስታጠኑ ስለራሱ አልተናገረም። እግዚአብሔር ትልቅ ነው። አሜን። ጨብጡትና ያንተ አምላክ ትልቅ ነው በሉት። እስኪ በሉ ያንተ አምላክ ትልቅ ነው በሉት። እየጨረስኩ ነው። በማን ትመስሉኛላችሁ? ከማንነት ጋር ታወዳድሩኛላችሁ አለ እግዚአብሔር። ጳውሎስ ለዚህ ነው ወደኛ ተመልከት ይድን ዘንድ እምነት እንዳለው ባየ ጊዜ ምን በላለው? በታላቅ ድምጽ። አንዳንድ ሰዎች ምንድነው ድምጽ ማውጣት አያስፈልግም ይላሉ። ማለት በቃ ምንም ይቅርታ የኮንቴክስቹዋሊ ኢቬንቹዋል ምናምን በቃ ምንም በቃ በረጋ ብለህ እኮ መልእክትን ማስተላለፍ እኮ ትችላለህ። እውነት ነው። መንፈስ አንድ ነው። አሰራር ልዩ ነው። ያንተ አሰራር ረጋ ብለህ ነው። የኔ ደግሞ እንዲህ ምንድን ሊያደርግ ይችላል? እንዲህ ያደርገኛል። ልዩነቱ መንፈሱ ማለፍ ሆኗል። ሰው መፈወሱ ነው። አንዳንድ ሰው ምን ይላል? እከሌ መታውና ሰውየው ዳነ። አይገርምም? ይሄ ክፉ መንፈስ ነው ይላል። ተመቶ ድኗል ሰውየው። ዋና መዳኑ ነው። ሐኪም ቤት ሄዶ ከሚወጋ መዳኑ ነው። አታካብድ። አሰራር ልዩ ነው በሉት። እንዲህ አድርጎ አወጣ ይላል። ምን አገባህ? እንዲህ የሚያወጣ ዋና መውጣቱ ነው። አንተ ስም ብለው ያወጣም በኢየሱስም ብሎ ቢያወጣ ማውጣቱ ነው። እንትን አታርግሽ። የሆነ እግዚአብሔር ሉዓላዊ ነው ይላል ማለት አንተ በወደድከው አይሰራም፣ በወደደው ይሰራል። አንድ ሰው አስታውሳል፣ ይቅርታ አድርጎልኝ። እንደዛ ደግሞ ስለዚህ ሰው እንዳደበድበው አደረ። አጋሮ ላይ አንድ ቶማስ የሚባል አገልጋይ አለና እግዚአብሔር ሰውየው እግሩ አባጣ ነው። ጳውሎስ ይባላል። አይ ቲንክ ልታውቁት ይችላል። እግዚአብሔር ምስክርነቱን ሰማው። ሰውየው እግሩ አባጣ ነውና በግድ ነው የመጣው እያለ ከዛ እግዚአብሔር አለኝ እግሩን ርገጥ አድርጋ ባለኝ እግሩ በቃ ሊነፈርቅ ነው አለ። ጌት ይሄን እኛ አልኩ ርገጥ አልኩት አለ። ምን ታረጋለህ እንግዲህ ርገጥ ተብሎ የተጻፈ የት ጋር ነው? ጫን ስለ አላለ ዳን አለ። አንተ ዘይትና ቅባ ቅዱስ ቀብተ ያላዳንከው እሱ ሰምቶ አይደል? ንገሩት። ፍሌክሲብል ሁን በሉት። ለእግዚአብሔር አሰራር በርን ክፈት። ከጥንቁልና ደግሞ ተከላከል ራስን። አይ አንዳንድ መንፈሳዊ ጥንቁልናዎች ስላሉ ነው። ከሱ ራሳችሁን ጠብቁ። ግን አሰራር አለው እግዚአብሔር አይደል? ኢየሱስ እኮ ጭቃ እንትፍ ብሎ አይደል? በሕክምና እኮ ብትሄዱ እኮ ይሄ እኮ የአይን እኮ በሽተኛ ነው የሚያደርገው አይደል? ጭቃ አድርጎ። ችግሩ ግን ያሁኑ ፈውስ ጭቃም ተቀብቶ ሰዎቹ እየዳኑ አይደሉም። ከእግዚአብሔር አይደለም የጀመሩ ከራሳቸው ጀምሮ ነው።
ከእግዚአብሔር የተጀመረ ያንጻል፣ ይገዛል፣ ይሰራል። እና ድምፁን ከፍ አድርጎ ይላል። እስኪ በሉት ድምፁን ከፍ አድርጎ። ባይዞ አንዳንድ ሰዎች ኢየሱስ አስተማሪ ነው ሲባል እንትን ይመስላቸዋል። ይሄ የሃይ ስኩልና የአንደኛ ክፍል የእንትን ምንድነው የፕራይመሪ ሰከንደሪ የፕራይመሪ ምን አስተማሪ እንትን ሲደመር እንትን እኩል ይሆናል አይልም። ሲሰብክ ራሱ ማንም እንዲህ ብሏል። ማንም የተጠማ ቢኖር ይምጣና ይጠጣ የህይወት ወንዝ ከሆነ ብለዋል እንዴ በታላቅ ድምጽ ይላል። አብደን አይደለም ምንጮህ፣ በእኛ ውስጥ አንድ የሚንተከተክ ነገር አለ። እስኪ የሚንተከተክ ነገር አለ ብሎ እስኪ አንዳንዴ ሞክራለሁ ከዚህ ላለመውጣት። ከዛ ፍርድ ቤት የቆምኩ ይመስለኛል። የፍርድ ቤት መስባክ አለ እንዴ ድንገት እዚህ ጋር ራሴን አገኛለሁ። ሃሌሉያ አሜን። ቁማችሁ የምታገለግሉም ትክክል ናችሁ። አጨብጭቡ ለራሳችሁ። ምትሮጡ በልኪውን እንጂ ትክክል ናችሁ። ኢየሱስ ጌታ ነው። እሺ ንግግር አበዛው። አይ ቲንክ ተነሳና ምን በላሉት? በታላቅ ድምጽ ምን በላሉ ይላል። ቀጥ ብለ ቁም አለው አይደል? ከዛ በኋላ ምን አለ ይላል ሰውየው? በታላቅ ድምጽ ቀጥ ብለ በእግር ቁም አለው። እሺ ብድግ ብሎም ተነስቶ ይመላለስ ነበር። እሺ ሕዝቡም ጳውሎስ ያደረገውን ባየ ጊዜ ድምጻቸውን ከፍ አድርገው በልቃውያን ቋንቋ አማልክት ሰዎች መስለው ቴንክ ዩ እግዚአብሔር ይባርክ። ከዛ በኋላ ወርሺፕ ነገር ፈለጉ ለጳውሎስ። ተመላለሰ። በቃ ተነሳና ቁም አለው። ግን ትኩረቱን ነው የፈለገው። እባረካችኋለሁ። ከዚህ ሰዓት ጀምሮ ሳትቀበሉ አትወጡም። አሜን። ጥያቄያችሁ ሳይመለስ አትወጡም። አሜን። በረከታችሁን ይዛችሁ ትወጣላችሁ። በኢየሱስ በዚህ ቃል ባረኳቸው። የመጨረሻውን ቃል እናገርና ከዛ በኋላ እንዲህ ይላል ይላችሁ። ቁርጭምጭሚቱ ጸና ካለ በኋላ ያኛው ሰውዬ ይመላለስ ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ ይላል። ይሄን ቃል ይፈልጉት። ወደ መቅደስ ገባ። አቤት 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 አቤት። እስኪ ወደ መቅደስ ገባ ማለት እስኪ ወደ መቅደስ ገባ። ድሮ የት ነበር የሚለምነው? ለምን ህጉ ይከለክለው ነበር። ዘሌዋውያን 21 ላይ ከአሮን ነገድ ይሆኑ አይደል የሚለው? አይነ እውር ሰንካላ ምን ወደ ቤተ መቅደስ ምን አይበል አይግባ ይላል። ይህ ሰው እንዳይገባ የተከለከለው ህጉ ይከለክላል። ህጉ ይከለክላል። ስለዚህ የዚህ የመጀመሪያ ናፍቆቱ አይታችኋል። ልክ ሽባው ሲተረተም በእግሩ ሲቆም ሩጦ ወደ ሽሮ ቤት ነው የገባው። ወደ ሽሮ ቤት ነው የገባው። አረ ያልበሏት ምግብ ነበረች። ኤከሌከለም ወሰዳይ ምየውም ቢያለኝ ወደ ቴንኪው ምናምን ብሎ ሄዷል። ወዴት ነው የገባው? ወደ ቤተ መቅደስ። ለምን ውስጥ ገብቶ አያመልክም ነበር ይሰው። በርቀት ነው የሚሰማው። እነግራችኋለሁ ወደ ሙሉ ግሎሪ የሚያስገባችሁ መንፈስ ያገኛችሁ። ዘሌዋውያን ምዕራፍ 21 ላይ ሄዳችሁ አንብቡት። እሱ አይግባ ይላል። አይ ይከለክላል። የተከለከለ ሰው ነው። እየናፈቀ የተከለከለ ሰው ነው። እነግራችኋለሁ እውነተኛው የእግዚአብሔር ጉብኝት ሲመጣባችሁ አምላክ ነው የሚያረጋችሁ። የአምልኮ ሰው ነው የሚያረጋችሁ። አምላክ ያረጋችኋል። አሜን። አይታችኋል። ቁርጭምጭሚቴ ጸና አልገርምም። ምን እያንዳንድሽ አገኝሻለሁ ጌታ አስቦኛል ወዮልሽ ብሏል አላለም። ኢየሱስ የቤት ስራ አይደለም። የቤት ስራ አይደለም። እሱ የተራበበት መራብ አለ። ብዙ አመት አምልኮን በርቀት ነው የሚሰማው። አሁን የሚከለከሉ ህግ ተነስተዋል። እባረካችኋለሁ። የተከለከላችሁበት ተነስተው በኢየሱስ ስም ዛሬ ይፈቀድላችሁ። የታገደባችሁ ነገር ዛሬ ይነሳባችሁ። ሁኔታችሁ፣ ችግራችሁ፣ ገንዘብ ማጣታችሁ፣ አለመትጋታችሁ፣ የተለያየ ነገራችሁ የሆነ ዓለም ውስጥ የሆነ በረከት ውስጥ የሆነ ሙላት ውስጥ እንዳገቡ የከለከላችሁን ህግ በኢየሱስ ስም ዛሬ አነሳዋለሁ። እዚህ እንዲህ ማድረግ እችላለሁ ግን ይሄ ነገር ስለሌለኝ ነው ያላችሁ። እዚህ እንዲህ መሆን ፈልግ ነበር ግን ይሄ ነገር ስለሌለኝ ያላችሁ ሰው ዛሬ ለእናንተ መልእክት አለኝ። ለእናንተ መልእክት አለኝ። ዛሬ በኢየሱስ መግባት ይሆንላችሁ። በኃይልም አይደለም በብርታትም አይደለም በመንፈሴ ነው ተብሏልና ዛሬ በኢየሱስ መግባት ይሆንላችሁ። ተራራ የሆነባችሁ ነገር ዛሬ ይነሳላችሁ። ባይዘው ታውቃላችሁ መጽሐፍ ቅዱስ ላይ እያንዳንዱ ሰው የህይወት ተራራ አለው። ዘሩባቤልን አይታችሁታል። የአይሁድ አለቃ ከፊቱ ተራራ ነበረ።
ትልቅ ተራራ እና ተራራውን ደግሞ ዘሩባቤልም ያውቃል እግዚአብሔርም ያውቃል። እና ምን አለው? በኃይል አይደለም በብርታት አይደለም። ምን ማለት ነው? ኃይል አለክ ብርታት አለክ። በአንተ ኃይል አትችልም፣ በአንተ ብርታት አትችልም። ለምን? ያንተ ኃይልና ተራራው ማች አረጉ። ያንተ ብርታትና ተራራው ማች አረጉ። በመንፈሴ ነው አለው። በመሰረቱ ተራራው በዘሩባቤል ፊት እንጂ በእግዚአብሔር ፊት አይደለም። በእግዚአብሔር ፊት ተራራ የለም። ባይዘይ ታምራት ፓስተር ታምራት ላይ እግዚአብሔር ተራራን አናገረው ነው እንጂ ተራራውን አናገረው አይደለም። እንዲህ አለው ይላል። እንዲህ አለው አንተ ተራራ አረ ከኔ ፊት ምንድን አለ? ከዘሩባቤል ፊት ምንድን ነው የሚለው? በእግዚአብሔር ፊት ተራራ የለም። የእግዚአብሔር ዓለም የችግር ዓለም አይደለም። የእግዚአብሔር ዓለም የታምራት ዓለም ነው። የእግዚአብሔር ዓለም የፈውስ ዓለም ነው። የእግዚአብሔር ዓለም የክብር ዓለም ነው። ለዚህ ነው ሐዋርያቶች ሲመጡ ያንን ዓለም ነው ይዘው የመጡት። በዛ ዓለም ውስጥ ችግር መቀጠል አይችልም። በዛ ዓለም ውስጥ ሽባሽባነቱን ይዞ መቀጠል አይችልም። ልባርካቸው። አንተ ተራራ በሉ ከኔ ፊት ምንድነው? ደልዳላ ሜዳ ትሆናለህ። አዲስ ኪዳን ላይ ደግሞ የሚናገረው አንተ እንጂ እግዚአብሔር አይደለም። አሁን እግዚአብሔር ተናገርልኝ አትበለው። አንድ ታላቅ የእግዚአብሔር ሰው እንዲህ ብሎ ጻፈ። ይቅርታ እየጸለይኩ አለ ተንበርኬ ጸልይና በመካከላችን ጌታን በክብር አየዋለሁ። በመካከላችን ግን አንድ ጨለማ የመሰለ ነገር ገባልና ጌታ የጌታ ብርሃን ላይ ከኔ እየራቀ ሄዳል እና እግዚአብሔር ወይ እንዴት እኔ አንተን በክብር እንዲያየው ይሄ ነገር በመሃል መግባት ይችላል ስለዋለ ልጄ ሆይ አንተ ካልገሰጽክ በስተቀር እኔ አላነሳም አለኝ። ለዚህ ነው የሰናፊ ቅጣት ታክል እምነት ቢኖራቸው ይሄንን ተራራ ተነቅለ በመሰረቱ አዲስ ኪዳን መናገር ነው። አልተግባባንም። ንገሩት አዲስ ኪዳን መናገር ነው በሉት። እስኪ በሉ አዲስ ኪዳን መናገር ነው በሉት። እስኪ በሉት አዲስ ኪዳን መናገር ነው በሉት። ከብሉ እንኳን ጀምሮ አልመናገር እነዚህ አጥንቶች በህይወት መኖር ይችላሉ ሲለው ጌታ ሆይ አንተ ታውቃለህ ያለው ሲለው እኔ ካወቅኩ ተናገር አለው። በመሰረቱ እምነት ማለት እግዚአብሔር እንደሚችል አምኖ መናገር ነው። ተናገር ሲል አይ አንተ ካልክ እናገራለሁ አለ። ለባርካችሁ ዛሬ የትኛውም ነገር ከህይወታችሁ ይነሳ። ወደ ውስጠኛው መቅደስ ገብታችሁ ማምለክ ይሁንላችሁ። የታሰረባችሁ ነገር ይፈታ። እግዚአብሔር የክብርን ቀን ያምጣላችሁ። የኃይልን ቀን ያምጣላችሁ። በኢየሱስም የተያዘ አምልኳችሁ ይለቀቅ። የተያዘ በረከታችሁ ይለቀቅ። ከዚህ ሰዓት ጀምሮ ወደ አዲስ ክብር መግባት ይሁንላችሁ። ወደ አዲስ ኃይል መግባት ይሁንላችሁ። እስኪ ብርና ወርቅ የለኝም ባለ መጨረሻ ኢየሱስን አለኝ። በዚህ ስም ከአሸናፊዎች ሁሉ በላይ ነኝ። አሸናፊ ነኝ። ዘውትር ድል በመንሳት ለሚያዞረኝ የእውቀቱን ሽታ በእኔ ለሚገልጥ ለሱ ክብር፣ ምስጋና፣ አምልኮ፣ ውዳሴ ከዘላለም እስከ ዘላለም ይሁንለት። አሜን፣ አሜን፣ አሜን። በእግሮቻችን ቆመን እንጸልያለን። ቴንክ ዩ